እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ እርድን የምትጠቀሙ ከሆነ የሚያስከትለውን አደገኛ የጤና ጉዳቶችን በዚህ ቪዲዮ ላይ በስፋት ዝርዝሬ የማስረዳችሁ ይሆናል ማለት ነው። ከመጠን በላይ እርድ ተጠቀማችሁ የሚባለውስ ምን ያክል መጠንን ስትጠቀሙ እንደሆነ በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ከዚህ በፊት ስለ እርድ ቪዲዮዎችን ሰርቻለሁ። ስለ እርድ ጥቅሞች በደንብ አስረድቻችኋለሁ። እርድ በርካታ የጤና ጠቀሜታዎች አሉት፣ በመጠኑና በልኩ ስትጠቀሙ ማለት ነው። እርድ ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪያት አለው። እርድ ኩርኩሚንን በውስጡ ይዛል። ኩርኩሚን ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህድ ሲሆን ይህም በሰውነት ውስጥ ያለውን እብጠትን ለመቀነስም ይረዳል። ኩርኩሚን እንደ ኃይለኛ አንቲ ኦክሲዳንትስ ሆኖም ይሰራል። ህዋሶችን በፍሪ ራዲካሎች ከሚደርሱ ጉዳቶችም ይጠብቃል። እርድ ህመምን ለማስታገስ ይረዳል። ይህም እንደ አርትራይተስ ላሉ በሽታዎችም ጠቃሚ ያደርገዋል። እርድ የምግብ መፈጨት ሂደትን በማሳደግ የሆድ መነፋትና ጋዝንም ለመቀነስ ይረዳል። እርድ የኮሌስትሮል መጠንን በመቀነስ የልብ ጤናን ለማሻሻል፣ እብጠትን በመቀነስ የደም ቧንቧ ስራንም ያሻሽላል። እርድ በሽታ የመከላከል አቅምን የሚያጎለብት ባህሪ ስላለው ኢንፌክሽኖችን ለመከላከልና አጠቃላይ ጤናንም ለማሻሻል ይረዳል። በእርድ ውስጥ የሚገኘው ኩርኩሚን የነርቭ መከላከያ ባህሪ ስላለው የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻልና ለኒውሮ ዲጀነሬቲቭ በሽታዎች ተጋላጭነትንም ለመቀነስ ይረዳል። እርድ እብጠትን፣ ብጉርን በመቀነስና ጤናማ የቆዳ ቀለምን በማሳደግ የቆዳ ጤናን ለማሻሻልም ይረዳል። በእርድ ውስጥ የሚገኘው ኩርኩሚን የጸረ ካንሰር ባህሪ እንዳለው በመረጋገጡ የካንሰር ህዋሳትን እድገትንም ሊገታ ይችላል። እርድ ሜታቦሊዝምን በማሳደግና ስብን በመቀነስ ክብደትን ለመቆጣጠርም ይረዳል። እርድ የደም ስኳር መጠንን ለመቆጣጠርና የኢንሱሊን ስሜትን ለማሻሻልም ይረዳል። እርድ ጸረ ተዋሲያን ባህሪ ስላለው ባክቴሪያዎችን፣ ቫይረሶችንና ፈንገሶችን ለመዋጋትም ይረዳል። እርድ መርዝ የማጽዳት ሂደቶችን በመደገፍና ጉበትን ከጉዳት በመጠበቅ የጉበታችን ጤናን ይደግፋል። እንዲሁም ደግሞ ከሰውነታችን መርዛማ ንጥረ ነገሮችንም ያጸዳል። በእርድ ውስጥ የሚገኘው ኩርኩሚን ስሜትን ለማሻሻልና የድብርት ምልክቶችንም ለመቀነስ ይረዳል። የእርድ አንቲ ኦክሲዳንት ተጽዕኖ የእርጅናን ሂደትን ለማቀዝቀዝና ከእድሜ ጋር ተያይዘው የሚመጡ ስር የሰደዱ በሽታዎችንም ለመከላከል ያስችላል ማለት ነው። ስለዚህ እርድን በመጠኑ በየቀኑ መጠቀም ያለባችሁን መጠንን ተከትላችሁ የምትጠቀሙ ከሆነ እነዚህን ሁላ ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። በስፋት ከዚህ በፊት የሰራሁት ቪዲዮ አለ፣ በስፋት በዛ ላይ የምታገኙት ይሆናል። ታዲያ ከመጠን በላይ እርድን መጠቀም ምን ጉዳትን ሊያስከትል ይችላል የሚለውን አሁን እነግራችኋለሁኝ። ከመጠን በላይ እርድን የምትጠቀሙ ከሆነ አንደኛ የጨጓራ ችግሮችን ያስከትላል። እርድን አብዝቶ መውሰድ የጨጓራና የምግብ መፈጨት ችግርን ለምሳሌ የሆድ ድርቀት፣ የሆድ መነፋትና ተቅማጥን ያስከትላል። ይህ የሆነበት ምክንያት እርድ ከመጠን በላይ በሚጠጣበት ጊዜ የጨጓራ ሽፋንን የሚያበሳጭ ውጤት ስላለው ነው። በእርድ ምክንያት የሚመጡት በጣም የተለመዱት የጎንዮሽ ጉዳቶች ከጨጓራ ወይም ደግሞ ከምግብ መፍጫ ስርዓት መበሳጨት ጋር የተያያዙ ናቸው። እነዚህ የጨጓራና ትራክት የጎንዮሽ ጉዳቶች ከፍተኛ መጠን ያለው እርድ በመጠቀም የሚከሰቱ ናቸው። የሆድ ድርቀት፣ ዲስፔፕሲያ ወይም ደግሞ የምግብ አለመፈጨት፣ ተቅማጥ፣ ፈስ ወይም ደግሞ ጋዝ፣ ማቅለሽለሽ ወይም ማስታወክ፣ አሲድ ሪፍለክስ ማለትም የጨጓራ አሲድ ወደ ጉሮሮ ወይም ደግሞ ወደ አፍ መመለስና ቢጫ ሰገራ ይከሰታል። እርድን ከምግብ ጋር መውሰድ ደግሞ የጋስትሮ ኢንተስቲናል ወይም ደግሞ የጨጓራ ችግር የጎንዮሽ ጉዳቶችን መጠንን ለመገደብ ይረዳል ማለት ነው። ስለዚህ ምንጊዜም ቢሆን በመጠኑ መጠቀም ያስፈልጋል። እንዲሁም ደግሞ ከምግብ ጋር መጠቀም ይመከራል ማለት ነው። ሁለተኛ ደግሞ
ከመጠን በላይ እርድን መጠቀም የደም መፍሰስ አደጋንም ይጨምራል። እርድ በውስጡ ደምን የማሳሳት ባህሪ ያላቸውን ውህዶችን ይዟል። ይህም የደም መፍሰስ አደጋን ይጨምራል ማለት ነው። ይህ በተለይ ደምን የሚያነቃቁ መድኃኒቶችን ማለትም ለደም መርጋት መድኃኒቶችን ለሚወስዱ ወይም ደግሞ የደም መፍሰስ ችግር ላለባቸው ሰዎች በጣም አደገኛ ነው። ምክንያቱም ሁኔታውን ስለሚያባብሰው። ሶስተኛ የጉበት መጎዳትን ያስከትላል። ከመጠን በላይ እርድን ስትጠቀሙ ከፍተኛ መጠን ባለው እርድ ሲወሰድ እርድ በጉበት ላይ መርዛማ ተጽዕኖን ስለሚያሳድር የጉበት ጉዳትን ሊያስከትል ይችላል። ይህ በተለይ ቀደም ሲል የነበረ የጉበት በሽታ ላለባቸው ሰዎች ወይም ደግሞ በመደበኛነት ከፍተኛ መጠን ያለው እርድን ለሚጠቀሙ ሰዎች በጣም አሳሳቢ ነው። ከእርድ ጋር የተዘገበው በጣም የከፋ የጎንዮሽ ጉዳት የጉበት ጉዳት ነው። ይህ የጎንዮሽ ጉዳት ከፍተኛ መጠን ያለው ኩርኩሚንን በቀን ከ250 እስከ 1800 ሚሊግራም እርድን በየቀኑ ስትጠቀሙ የሚከሰት ነው። በጉበት ላይ ከሚደርሰው ጉዳት ለምሳሌ ሄፓታይተስ ወይም ደግሞ የጉበት እብጠት፣ ኮሌስታሲስ ወይም ደግሞ ከጉበት የሚወጣው የሐሞት ፍሰት ሲቆም ወይም ደግሞ ሲቀንስናም ሴሉላር የጉበት መጎዳትንም ያጠቃልላል። የተለመዱ የጉበት መጎዳት ምልክቶች ደግሞ እንደ ጃውንዲስ ወይም ደግሞ የአይንናም የቆዳ ቀለም ቢጫ መሆን፣ የሆድ ህመም፣ ማቅለሽለሽናም ጥቁር ሽንት ይከሰታል። ስለዚህ ከመጠን በላይ እርድን መጠቀም የጉበት መጎዳትን ያስከትላል። አራተኛ ደግሞ የኩላሊት ጠጠርንም ያስከትላል። እርድ ኦክሳሌትን በውስጡ የያዘ ሲሆን እነዚህም ውህዶች ለኩላሊት ጠጠር መፈጠር አስተዋጽኦ ያደርጋሉ። እርድን አብዝቶ መጠቀም ለኩላሊት ጠጠር በሽታ የመጋለጥ እድልን ይጨምራል፣ በተለይ ለዚህ በሽታ ተጋላጭ በሆኑ ግለሰቦች ላይ። አምስተኛ ደግሞ የአለርጂ ምላሾችን ያስከትላል። አንዳንድ ግለሰቦች ለእርድ አለርጂ ሊሆኑ ይችላሉ እና ከፍተኛ መጠን ያለው እርድን መውሰድ እንደ የቆዳ ሽፍታ፣ ማሳከክናም እብጠት ያሉ አለርጂዎችን ያስከትላል። ከባድ ከሆነ ደግሞ ወደ አናፊላክሲስ ሊያመራ ይችላል። ይህ ለህይወት አስጊ የሆነ ሁኔታ ሲሆን ወዲያውኑ የህክምና ክትትል የሚያስፈልገው ነው። ስድስተኛ ደግሞ ከመጠን በላይ እርድ ሲወሰድ ከምትወስዱት መድኃኒቶች ጋር መስተጋብርን ይፈጥራል። እርድ ከተወሰኑ መድኃኒቶች ጋር መስተጋብርን ይፈጥራል እናም ውጤታማነታቸውንም ሊያስተጓጉል ይችላል። ለምሳሌ እርድ የደም መርጋት መድኃኒቶችን ተጽዕኖ ሊያሻሽል ይችላል። ይህም የደም መፍሰስ አደጋን ይጨምራል። የእርድ ተጨማሪ መድኃኒቶችን ከመውሰዳችሁ በፊት በተለይም በሐኪም የታዘዙ መድኃኒቶችን የምትወስዱ ከሆነ ከጤና ባለሙያ ጋር መማከር አስፈላጊ ነው። ሰባተኛ ደግሞ የሆርሞን መዛባትንም ያስከትላል። እርድ በሰውነት ውስጥ የኤስትሮጅን ተጽዕኖን የሚያሳድር ኩርኩሚን የተባለ ውህድን ይዟል። ከፍተኛ መጠን ያለው እርድን መጠቀም የሆርሞኖችን ሚዛን ሊያስተጓጉል ይችላል። በተለይም እንደ የጡት ካንሰር ወይም ደግሞ ኢንዶሜትሪዮሲስ ያሉ ሆርሞን ሴንሲቲቭ ሁኔታዎች ባለባቸው ግለሰቦች ላይ ማለት ነው። ስለዚህ እርድን በመጠኑ ብቻ መጠቀም ያስፈልጋል። ከመጠን በላይ የምትጠቀሙ ከሆነ ከባድ ጉዳቶችን ያስከትላል። በተለይ የጉበት መጎዳትን ሊያስከትል እንደሚችል ማወቅ ያስፈልጋል። በአጠቃላይ እርድን በመጠኑ መጠን እንደ ምግብ ማብሰያ ቅመም ሲወሰድ ደህንነቱ እየተጠበቀ ነው ተብሎ የሚታሰብ ቢሆንም ከመጠን በላይ የእርድ ተጨማሪ ምግቦችን ወይም ደግሞ የእርድ አይነቶችን መውሰድ ለተለያዩ አደገኛ የጎንዮሽ ጉዳቶች ሊዳርጋችሁ ይችላል። የእርድ ተጨማሪ መድኃኒቶችን ከመውሰዳችሁ በፊት ከዶክተራችሁ ጋር መማከር አስፈላጊ ነው። ማለትም በሰፕሊመንት መልኩ ከመውሰዳችሁ ማለት ነው። በተለይም ቀደም ሲል የነበረ የጤና ችግሮች ወይም ደግሞ መድኃኒቶችን የምትወስዱ ከሆነ እርድን በሰፕሊመንት መልኩ ከመውሰድ አስቀድማችሁ ሐኪማችሁን ማማከር ያስፈልጋል ማለት ነው። በአጠቃላይ ግን ክቡራትና ክቡራን ተመልካቾቼ በየቀኑ አመጋገባችን ውስጥ የምንጠቀመው እርድን ለቅመማ ቅመም የምንጠቀመው የእርድ መጠን ደህንነቱ እየተጠበቀ ነው፣ ምንም ጉዳትን እንደማያስከትል ማወቅ ያስፈልጋል። ታዲያ ምን ያክል እርድን ስትጠቀሙ ከመጠን በላይ ይባላል የሚለውን ደግሞ ልንገራችሁ። ለአብዛኛዎቹ ጎልማሶች እንግዲህ የሚመከረው ዕለታዊ የእርድ መጠን በቀን እስከ 1500 ሚሊግራም እርድ መጠቀም ይቻላል። ከዚህ በላይ የምትጠቀሙት እርድ መብለጥ የለበትም። ቢቻል ከ500
ሚሊግራም በላይ ባትጠቀሙ ይመከራል። ነገር ግን እስከ 1500 መጠቀም ይቻላል። ከ1500 መብለጥ የለበትም። እርድን በምግብ ማብሰል ላይ እንደ ቅመማ ቅመም መጠቀም በአጠቃላይ ደህንነቱ የተጠበቀ እናም ምንም አይነት አሉታዊ ተጽዕኖን የማያስከትል ነው። ከሚመከረው የእርድ ተጨማሪዎች መጠን ማለፍ ለአሉታዊ የጎንዮሽ ጉዳቶች የመጋለጥ እድላችሁን ይጨምራል። ከዚህ በላይ እርድን የምትጠቀሙ ከሆነ ማለትም ከ1500 ሚሊግራም በላይ በየቀኑ እርድን የምትጠቀሙ ከሆነ ከመጠን በላይ እርድ እየተጠቀማችሁ እንደሆነ ተብሎ ይቆጠራል ማለት ነው። ስለዚህ ይህ ደግሞ በጊዜ ሂደት ጉዳትን ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። እርድን ከተጠቀማችሁ በኋላ ያልተለመዱ ምልክቶች ወይም ደግሞ የጎንዮሽ ጉዳቶች ካጋጠማችሁ መጠቀማችሁን ማቆምናም የጤና ባለሙያ ወይም ደግሞ ዶክተራችሁን ማማከር ያስፈልጋል ማለት ነው። በየቀኑ ግን እስከ 500 ሚሊግራም እርድን በአመጋገባችሁ ውስጥ ብታካትቱ ምንም ጉዳትን አያስከትልም። ይህንን ማወቅ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።